ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ማስደምጣችሁ ሁለት አጫጭር ታሪኮች በእንግሊዝኛ ቋንቋ በመጻፍ በዓለም አቀፍ ደረጃ ዕውቅናን ካገኙ አፍሪካዊ ደራሲዎች ቁንጮ የሆነው የናይጄሪያዊው ደራሲ ቺኑዋ አቺቤ ድርሰቶች ናቸው። የመጀመሪያው ሲቪል ፒስ ወይም የሀገር ሰላም የተሰኘው ትረካ የቺኑዋ አቺቤ ጎሳ የሆነው የኢግቦ ጎሳ ከናይጄሪያ ተገንጥሎና ቢያፍራ የተባለ ራሱን የቻለ ሀገር ለመመስረት ባደረጉት ጦርነት የደረሰውን ብክነትና ከጦርነቱ ማብቃት በኋላም የነበረውን ሁኔታ ቀንጭቦ የሚያሳየን ታሪክ ነው። ሁለተኛውና ዴድ ሜንስ ፓዝ ወይም የውርስ መንገድ የተሰኘው ታሪክ ደግሞ የዘመናዊነትንና የነባሩን አፍሪካዊ ባህልና ትውፊት ግጭት የሚያሳይ ታሪክ ነው። እንደምትወዷቸው እምነቴ ነው። እንደተለመደው ላይክ፣ ሼር፣ ኮሜንትና ሰብስክራይብ በማድረግ አበረታቱኝ። ወደ ትረካው እናልፋለን። የሀገር ሰላም። ደራሲ ቺኑዋ አቺቤ። ተርጓሚ ፈለቀ አበበ። በ2010 ዓመተ ምህረት ከታተመ የከተማው ዘላን የተሰኘው የአጫጭር ልቦለዶች ትርጉም መድብል የተገኘ። ጆናታን ኢዌቡ ራሱን እጅግ በጣም እድለኛ ሰው አድርጎ ነበር የቆጠረው። ሰላም በተገኘ ማግስት በመጀመሪያዎቹ ጭጋጋማ ቀናት ተጠፋፍተው የቆዩ ወዳጆች ሲገናኙ እርስ በርስ ከሚለዋወጧቸው ሰሞነኛ የሰላምታ አይነቶች ሁሉ እንኳን አተረፈ መባል ለእርሱ ፍጹም ልዩ ትርጉምና ጥልቅ ሐሴት ነበረው። ልቡ ጥግ ድረስ ዘልቆ የሚሰማ ከጦርነቱ የተረፈው በምንም መመዘኛ ከማይገምታቸው ከ5 በረከቶቹ ጋር ነዋ። የእርሱን የራሱን ነፍስ ጨምሮ ከሚስቱ ማርያና 4 ከነበሩት ልጆቻቸው ከ3ቱ ጋር እንደ ምርቃቱም ደግሞ አሮጌው ብስክሌቱም ተርፋለታለች። የብስክሌቷ መትረፍ ጉዳይም ቢሆን ለእርሱ ታምር ነበረ፣ ምንም እንኳ ከ5 ሰዎች ሕይወት ጋር የሚነጻጸር ባይሆንም። ብስክሌቷም የራሷ የሆነ ታሪክ አላት። ጦርነቱ በተፋፋመበት ወቅት አንድ ቀን የአስቸኳይ ወታደራዊ ተልእኮ ጥሪ ደረሳት። ብስክሌቱን ከራሱ መነጠል እንደ መርግ ቢከብደውም በአለቆቹ የዋህነት ላይ እምነቱን ጥሎ አሳልፎ ለመስጠት ፈቀደ። የሚለብሰው አሮጌ መናኛ ልብስ፣ የተጫማቸው አውራ ጣቶቹ ሾልኮ የወጡባቸው አንዱ ሰማያዊ ሌላኛው ቡና አይነት ቀለም ያላቸው ጫማዎቹ ወይም ደግሞ በእስክሪብቶ በፍጥነት ጫር ጫር ተደርገው ትከሻው ላይ የተለጠፉለት ባለ 2 ኮከብ የማዕረግ ምልክቶች እኒህ ሁሉ አያሳስቡትም። ብዙ መልካም የሆኑና የላቀ የጀግንነት ገድል ያላቸው ወታደሮችንም ሲያያቸው እንዲሁ ናቸውና ከእርሱ በከፋ ሁኔታ የተጎሳቆሉም አሉ። የእሱ ችግር አቋም አልባ ልፍስፍስ የተፈጥሮ ባህሪ ያለው ሰው መሆኑ ነበር። ስለዚህም ጆናታን የሚፈልገውን ለማድረግ በቅድሚያ ትዕዛዝ አክባሪ ሆኖ መታየትን መረጠ። እናም የሰሌን ዘንቢሉን በርብሮ ባገኘው 2 ፓውንድ ማገዶ ገዝቶ ምግብ ሰርታ ለምትቸረችረው ለሚስቱ ማርያ ሲሰጣት፣ እሷ ደግሞ በተራ ለካምፑ የወታደር አዛዦች ጭማሪ ዓሳና የበቆሎ ቂጣ ሰጠቻቸውና በዚህ መልኩ ብስክሌቱን መልሶ እጁ ለማስገባት ቻለ። በዚያው ምሽትም ብስክሌቱን በጥርፊያ እየጋለበ የእሱን ትንሹ ልጁን ጨምሮ ሙታኑ ወዳረፉበትና የዙሪያው ቁጥቋጦ ከዓይን ወደሚጋርደው የካምፑ መካነ መቃብር ሄዶ ብስክሌቱን ማንም በማይደርስበት ስፍራ ቀበራት። ከ1 ዓመት በኋላ ጦርነቱ ሲያበቃና ብስክሌቷን ቆፍሮ ሲያወጣት ዝገቶቿን ለማስለቀቅ ትንሽ ዘይት መቀባባት ብቻ ነበር ያስፈልጋት። ለእግዚአብሔር ምን ይሳነዋል አለ በርካታ። ወዲያውም ብስክሌቱን የታክሲ አገልግሎት እንድትሰጥ በማድረግ የካምፑን አለቆችና ቤተሰቦቻቸውን ከካምፑስ ዋና አውራ ጎዳና ድረስ በተዘረጋውና የ4 ማይል ርቀት ባለው ሬንጅ የፈሰሰበት አስፓልት ላይ በማጓጓዝ በቂ ገንዘብ አጠራቀመ። የአንድ ጉዞ ዋጋ ተመኑ 6 ፓውንድ ሲሆን መክፈል የሚችሉ ሁሉ በብስክሌት ተፈናጠው በመጓዛቸው ብቻም ይደሰቱ ነበር። በሁለተኛው ሳምንት መጨረሻ ላይም የ115 ፓውንድ ገቢ ማግኘት ቻለ።
እድለኛ ሰው ለመሆን በቃ። ከዚህ በኋላም ወደ ኢጎኖ ከተማ ተጓዘና ሌላ ተአምር ፊቱ ድቅን ብሎ ጠበቀው። በፍጹም የማይታመን ነበር። አይኖቹን አያሽቶ እንደገና ቀና ብሎ ሲያይ አሁንም ፊት ለፊቱ ተገትሯል። ይህም እንዲሁ ለ5 የቤተሰብ አባላት የተቸረ ሌላ በረከት ስለመሆኑ መናገር አያሻም። አዲሱ ተአምር በኦጊ መንደር አቅራቢያ የሚገኝ አነስተኛ መኖሪያ ቤት ነው። እውነት ነው፣ ለእግዚአብሔር ምን ይሳነዋል? ከጦርነቱ በፊት አንድ ዲታ ኮንትራክተር ከድንጋይ ያሳነጻቸው 2 ግዙፍ መኖሪያ ቪላዎች በስፍራው ላይ ቆመዋል። የጆናታን ኢዌቡ የጭቃና ቆርቆሮ መኖሪያ ቤትም ሳትሳቀቅ መሃላቸው ቆማለች። እርግጥ ነው የቤቷ በሮችና መስኮቶች የሉም፣ ከጣራዋ 5 ቆርቆሮችም ጭምር። ይሄ ግን ምን ችግር አለው? የሆነው ይሁን። አሁን ሌሎቹ እንደርሱ ያሉና ገና ከጫካ ያልወጡቱ መኖሪያ ቤት ፍለጋ ከተማዋን ሳያወሯት በፊት ማልዶ ተነስቶ ከየጎረቤቱ ደጃፍ ንቅል አሮጌ ጣራ የወዳደቁ ማገሮችንና ጣውላዎችን ለመለቃቀም ወደ ኢጎኖ ከተማ ሄደ። የለቃቀማቸውን የወላለቁ የቤት ፍራሽ እንጨቶች፣ ቁርጥራጭ ጣውላና ብረታ ብረቶች ወደ በርና መስኮትነት ለመለወጥም በ5 የናይጄሪያ ሽልንግ ወይም በ50 ቢያፍራን ክፍያ የሚሰራለትን ዱልዱም መዶሻ፣ ጥርሶቹ የረገፉ መጋዝና የተወለጋገዱ አሮጌ ምስማሮችን በሥራ ከረጢቱ ያነገተ ምስኪን አናጤ አገኘ። ሂሳቡን ከፍሎ ሲያበቃ በደስታ የተጠለቀለቁት ቤተሰቦቹ ወደ መኖሪያ ቤቱ ገቡ። የ5 ነፍሶችን አንገት የተሸከሙ ትከሻዎች። ልጆቹ ከወታደሮቹ መካነ መቃብር ስፍራ ማንጎ እየለቀሙ በአነስተኛ ዋጋ ለወታደሮቹ ሚስቶች ሲሸጡ፣ ሚስቱ ደግሞ አዲስ ሕይወት ለመጀመር ለሚንደፋደፉት የመንደሩ ነዋሪዎች ቁርስ የሚሆን ድቡልቡል ብስኩት እየጠበሰች መሸጥ ጀመረች። እርሱም ብስክሌቱን በመንደሩ ዙሪያ እየጋለበ ቤተሰቡ በሚቆጥበው ገንዘብ ትኩስ የዘንባባ ፍሬዎችን ሰብስቦ ሰሞኑን እንደገና ከተከፈተው የመንገድ ላይ የሕዝብ ቧንቧ ውሃ እየቀዳ በቤት ውስጥ ጠንቆ እያዘጋጀና ያለ ስስት እየቸረፈሰ እየሰፈረ ለወታደሮቹና ለሌሎቹም በቂ ገንዘብ ላላቸው ገበያተኞች መጠጥ የሚያቀርብበትን ንግድ ጀመረ። በድንጋይ ከሥራ አውጭነት ይሰራበት ወደ ነበረው መስሪያ ቤቱ በየቀኑ ይሄድ ነበር። ከዚያም በየ2 ቀኑ፣ በመጨረሻም ምን እየተካሄደ እንዳለ ለማወቅ ያህል ብቻ በሳምንት 1 ጊዜ ብቅ ይል ጀመር። አውጥቶ አውርዶ የደረሰበት ሀቅ ቢኖር መኖሪያ ቤት ማግኘታቸው ከምንም ነገር በላይ ከሚያስበውም ሁሉ በላይ ትልቅ በረከት መሆኑን ነው። እንደርሱ የድንጋይ ከሰል አውጪ የነበሩት የቀድሞ የሥራ ባልደረቦቹ አሁንም ድረስ ማደሪያቸውን በመስሪያ ቤቱ ግቢ ውስጥ አድርገው በትልቅ ትሪ በጋራ የሚበሉትን ምግብ በጉርድ በርሜል ጥደው ሲያንፈቀፍቁን የሚውሉት። ማንም ምንም ያለው አልነበረምና ውሎ እያደር በየሳምንቱ መሄዱንም እርግፍ አድርጎ ትቶ በመጠጥ ንግድ ሥራው ተጠመደ። አሁን ለእግዚአብሔር ምን ይሳነዋል? አሁን ደግሞ ሌላ ያልተጠበቀ ዕድል ከተፍ አለለት። ከ5 ቀናት በሚለበልብ ጠራራ ፀሐይ በግብግብ የተሞላ ወረፋ ጥበቃ በኋላ በቀውጢው ወቅት ላበረከተው አገልግሎት ወንፈል የ20 ፓውንድ ክፍያ ተቆጥሮ እጁ ላይ ተቀመጠለት። ገና የክፍያው መጀመር ሲሰማ ነበር ለሱና ብዙ ብጤዎቹ የአውደ ዓመት ብስራት አይነት ፈንጠዝያ የፈጠረባቸው። ክፍያውንም በሥራ ቋንቋ ከጠሩት ጥቂት ሰዎች በስተቀር ድጎማ ጉርሻ ብለውታል። ጆናታን ገንዘቡ እጁ ላይ እንዳረፈ ቀልጠፍ ብሎ ያከናወነው ነገር ብሩን ጥቅልል ጭምድድ ጥፍጥፍ አድርጎና በመዳፉ መሃል አጥብቆ ጨብጦ እጁን ሱሪ ኪስ ውስጥ መቅበር ነው። በጣም መጠንቀቅ ይገባው ነበር። ምክንያቱም ከ2 ቀናት በፊት ጠዋት ክፍያውን ተቀብሎ እንደወጣ ገንዘቡ ጠፍቶበት በዚያ የሰልፍ ውቅያኖስ መካከል እንደ እብድ አድርጎት ራሱን ስቶ እንደተዘረረው ሰውዬ መሆን አይፈልግም። ያ ሁሉ ወፈ ሰማይ ወረፋ ጠባቂ ለሰውየው ከማዘን ይልቅ በጥንቃቄ ጉድለቱ እሱኑ ነበር የኮነነው። በተለይ ደጋግሞ ልብሶቹን እያዳረሰ በሚፈትሽበት ጊዜ ኪሶቹን ሲያገለባብጥ በአንደኛው ኪሱ መሃል የሌባ ጭንቅላት ማሳለፍ የሚችል ሰፊ ቀዳዳ ሲያዩማ አበቃ። በእርግጥ ሰውየው ብሩን ያስቀመጠው ባልተቀደደው ሌላኛው ኪስ ውስጥ እንደነበር ገልብጦ እያወጣና እያሳየ ለማስረዳት ሞክሯል። ስለዚህ ማንኛውም ሰው ቢሆን ከመሰል አደጋ የመጠንቀቅ ግዴታ ነበረበት።
ጆናታን ወዲያው ደግሞ ገንዘቡን ወደ ግራ መዳፉ አዛውሮ ግራ እጁን ሱሪው ግራ ኪስ ውስጥ ከተተና ቀኝ እጁን ነፃ አደረገ። ሰላምታ ቢቀርብለት አጸፋ መስጠት እንዲችል። በዚህ መልኩም ያንዳንዱን ቀረብ ያለውን ሰው ሁሉ በመገንገን እያስተዋለ ራሱን በጥብቅ ቁጥጥር ስር አውሎ ቤቱ ደረሰ። ለወትሮው ብርቱ እንቅልፋም ነበረ። በዚያ ምሽት ግን የጎረቤቶቹ ድምፅ ቀስ እያለ እየጠፋ ሲሄድና መንደሩ ሁሉ በጸጥታ እስኪዋጥ ድረስ አደመጠ። ከመኖሪያ ቤታቸው ጥቂት ራቅ ብሎ ካለው ማማ የሌሊት ተረኛው ዘብ በየአንድ ሰዓቱ ብረት እየቀጠቀጠ የሚያሰማውን ድምፅ የሌሊቱን 7 ሰዓት ደውል ካሰማ በኋላ ሁሉም ነገር ጸጥ ረጭ አለ። ከዚህ በኋላ ከቀልቡ ውስጥ ከተፋታባት ቅጽበት በጆናታን አእምሮ ለመጨረሻ ጊዜ ተመላለሰው ሐሳብ ይህ መሆን አለበት። ገና ጭልጥ ያለ እንቅልፍም አልጣለውም ነበር። በድንገት በርግጎ ሲነሳ ማን የሚያንኳኳው? ወለሉ ላይ በተነጠፈው ሰሌን ላይ ከጎኑ የተኛችው ሚስቷን ሾካሾከች። እንጃ። ትንፋሹ እየተቆራረጠ እርሱም መልሶ አንሾካሾከላት። ለሁለተኛ ጊዜ የተሰማው አስገምጋሚ መንኳኳት ረጋ ሰራሿን የመኖሪያ ቤት ገንጥሎ መጣል የሚችል አይነት በጣም ኃይለኛ ነበር። ማን ነው ብሎ ጠየቀ፣ ከደረቀ ጉሮሮ በወጣ የሚንቀጠቀጥ ድምፁ። ሌባውና አሽከሮቹ። ረጋ ያለ ምላሽ ተሰማ። በሩን ክፈትልን። ንግግሩን ከስካሁኖቹ የባሰ ከባድ ማንኳኳት ተከተለው። ቀድማ ጩኸቷን ያቀለጠችው ማርያ ነበረች። እርሱም ለጠቀ። ከዚያ ሁሉም ልጆቻቸው ፖሊስ የጎረቤት ያለ ፖሊስ አለቅን፣ ገደሉን፣ ጎረቤቶች ተኝታችኋል፣ አረ ተነሱ ድረሱልን፣ ፖሊስ በዚህ ሁኔታ ረዘም ላለ ጊዜ ቆዩና ድንገት ዝም አሉ። ምናልባት ሌቦቹን አስፈራርተው አባረዋቸው ይሆናል። ፍጹም የሆነ ጸጥታም ነገሰ። ግን ለአጭር ፋታ ብቻ ነበር የቆየው። እሺ በቃ ጨረሳችሁ? ከውጭ ያለው ድምፅ ጠየቀ። ትንሽ ልንረዳችሁ እንድንችል ብታደርጉን። ዘንካቶቹ። ፖሊስ ዘራፊዎች፣ የጎረቤት ያለ፣ አረ ሊጨርሱን ነው፣ ፖሊስ ድረሱልን። ከሌቦቹ አለቃ ጋር ያሉ ቢያንስ የ5 ያህል ሰዎች ድምፅ ይሰማል። አሁን ጆናታንና መላ ቤተሰቡ በፍርሃት ረዳዋል። ማርያና ልጆቹ ሩሃቸውን እንዳጡ ሁሉ በማይሰማ ድምፅ ይንሰቀሰቃሉ። ጆናታን ያለማቋረጥ ያቃስታል። የነገሰውን ጸጥታ ያደፈረሰ አስፈሪ ንግግር ቀጠለ። ግብረ አበሮቹ የመጡበትን ጉዳይ ቶሎ ይፈጽሙ ዘንድ አለቃቸውን ሲጠይቁ ሰማቸው። ጆናታን ጓደኛ፣ ልንቀሰቅሳቸው ሞከርን እኮ፣ እነሱ ግን ልም ያለ እንቅልፍ ላይ ናቸው መሰለኝ። እና አሁን ምን እናድርግ ነው የምትለኝ? ወታደሮች እስኪመጡ ትጠብቃለህ ወይስ እኛ ሄደን እንድንጠራልህ ትፈልጋለህ? ደግሞ ወታደር ሳይሻል አይቀርም አይመስልም? ፖሊስን ይቦንሰዋል አይደለም እንዴ? ነው እንጂ አሉ ግብረ አበሮቹ። ጆናታን አሁን ደግሞ ከቀድሞም የሚበዙ ድምጾችን የሰማ መሰለውና ክፉኛ ያቃስት ጀመር። እግሮቹ ተብረከረኩበት። ጉሮሮው እንደ ብርጭቆ ወረቀት ሻከረ። ጓደኛ፣ ለምንድን ነው የማታወራው? የጠየቅኩህ መልስልኝ እንጂ ወታደሮች ሄደን እንጥራለሁ ወይ? በፍጹም። ይመች። ስለዚህ አሁን ጨዋታችን ስለ ቢዝነስ ብቻ ይሆናል ማለት ነው። እኛ ቀሽም ቀማኞች አይደለንም። ማጅዋከም፣ ማዋከም፣ መቀወጥ ምና ይደብረናል። የቀውጢው ዘመን አክትሟላ። ጦርነት ከሚፈነዳዱት ግዛንግሶቹ ጋር ላሽ ብሎ መርሿል። ከእንግዲህ እርስ በርስ ጦርነት የለም። ይሄ ጊዜ የሀገር ሰላም የተረጋገጠበት ጊዜ ነው አይደለም እንዴ? ነው እንጂ። አስደንጋጭ የግብረ አበሮቹ የደቡብ ምላሽ ድምፅ። ከኔ የምትፈልጉት ምንድን ነው? እኔ መናጢ ድሃ ነኝ። አለኝ የምለውን ሀብት ሁሉ የጦርነቱ ሰዓት በልቶታል። ለምን ወደ እኔ መጣችሁ? ገንዘብ ያላቸውን ሰዎች ታውቋቸው የል? እኛ ለራሳችን። ኧረ እኛ እንደሱ የሚል ነገር አልወጣንም። ብዙ ገንዘብ የሌለ ሰው መሆንን አላጣነውም። ግን ደግሞ እኛም ካንተ የባስን
ያጣን የነጣን ድሆች ነን። በሂሳብ ስቲን የሌለን። አሁን ይህም መስኮት በርግደውና 100 ፓውንድ ብቻ አቀብለህን ላጥ ብለን እንሸበልላለን። ጓ ካልክ ግን ወደ ውስጥ ገብተን የሚጢጢውን ልጅ የጊታር ጨዋታ እናንጣጣላለን። ልክ እንደዚህ። የአውቶማቲክ ጠመንጃ ተኩስ በሰማዩ ላይ ተንጣጣ። በተለይ ማርያ እናም ልጆቹም እሷን ተከትለው እንደገና ድምፃቸውን ዘለጋ አድርገው ማልቀስ ጀመሩ። እዴ ሴትዮዋ ሙሾዋን አስነካችሁ እኮ። መነፋረቁ አይበጅም። ነገርናችሁ እኮ። እኛ ደደብ ሌቦች አይደለንም። ያገኘናትን ትንሽም ፍራንካ ብትሆን ተቀባብለን ላጥ የምንል ጨዋዎች ነን እንጂ ሌላ ብዙ ሥራ ይጠብቀናል። ጓደኛ በሥራ ብዛት ተወጥረን የለም እንዴ? በጣም እንጂ ወዳጆቼ። ጆናታን ጎርነን ባለ ድምፅ መናገር ጀመረ። ያላችሁትን ሁሉ ልቅም አድርጌ ሰምቻለሁ። እናም አመሰግናለሁ። ግን እኔ 100 ፓውንድ ቢኖረኝ ኖሮ። አትገግማ ሼባው። አጉል ሰፋጣ ጀምረን ትዕግስታችን ተሟጦ እኛም መሳፈጥ እንድንጀምር አትውሱስን። ብለን ወደ ውስጥ ድርግም ካልን ደግሞ አንተም ዷ ብለህ ተዘረረ ጨለቃ ላይ ትቀራለህ። ስለዚህ የሚሻለው የፈጠረኝን አምላኬን እላችኋለሁ፣ ገብታችሁ በቤቴ ውስጥ 100 ፓውንድ ካገኛችሁ ውሰዱትና ግደሉኝ፣ እኔንም ሚስቴንም ልጆቼንም ጨምራችሁ። በእግዚአብሔር ስም እምላለሁ በሕይወት ያለኝ ገንዘብ ቢኖር ድጎማ ጉርሻ ተብሎ ዛሬ ተከፈለኝ 20 ፓውንድ ብቻ ነው። ፒስ በቃ እንመርሻለን። መስኮቱን በርግደውና 20 ፓውንዱን ከቹ ከቻሳ። ምን እናደርጋለን? ይሁና እንግዲህ። የሌባው ግብረ አበሮች ባለመስማማት ሲያጉረመርሙ ድምፃቸው ጎልቶ ይሰማ ጀመረ። ሼባው ሲፎግረን ነው። ፋራ አረገን እንዴ? ቀዳዳ በለው። አንሰማውም። ሌላም ገንዘብ አለው ሲሸመጥጠን ነው እንጂ ወደ ውስጥ ገብተን በደንብ እንፈትሸው። 20 ፓውንድ ምን ልናረጋት ነው? ዝጉ። የሌቦቹ አለቃ ቀጭን ትዕዛዝ እንደ መብረቅ ሲፈነዳ የአጃቢዎቹ ጉርምርምታ በጸጥታ ተዋጠ። እየሰማን ነው ሼባው። ገንዘቡን ቶሎ ከቻርግ። እሺ መጣው አለ ጆናታን በጨለማው ውስጥ ከመኝታ ምንጣፉ ራስ ጋር ያኖራትን የትንሽየዋን የገንዘብ ሳጥኑን ቁልፍ እየዳበሰ። ገና ጎህ እንደቀደደ ጎረቤቶቹና ሌሎችም የአካባቢው ነዋሪዎች ለማጽናናት ሲሰባሰቡ ጆናታን 5 የወይን ደንበጃኖቹን በብስክሌቱ ዕቃ መጫኛ ላይ ያነባበረ ለጉዞ በመዘጋጀት ላይ ነበር። ሚስቱ በምድጃ የእሳት ወላፈን በላብ ተጠምቃ በጣደችው ሰፊ የሸክላ ዋዲያት ዘይቷን ቲፍ አርጋ እያንቸከቸከች ድቡልቡሎቹን ሊጦች እያገላበጠች ትጠብሳለች። ትልቁ ልጃቸው ደግሞ ትናንት ወይን የተሸጠባቸው የቢራ ጠርሙሶች ቂጥ ስር የቀረውን ጭላጭ አለቅልቆ እየደፋ በማጠብ ላይ ነበር። እኔ ከምንም አልቆጠርኩትም አላቸው ለአጽናኞቹ የጫነውን ዕቃ ከሚያስርበት ገመድ ላይ አይኑን ሳይነቅል። ቀድሞ ነገር ድጎማ ጉርሻ ምንድን ነውና? ያለፈውን ሳምንት የኖርኩት በዚያ ነበር እንዴ? ወይስ ድጎማ ጉርሻ ጦርነቱ ከሰለቀጣቸው ስንትና ስንት ነገሮች ይበልጣል? ስለዚህም እንዲህ አልኩ፣ ድጎማ ጉርሻ ያሉት ነገር ዶጋመድ ይሁን፣ ጦሱን ጥንቡሳሱን ይዞ ወዲያ ይሄድልኝ። ሌሎች ስንትና ስንት ወደ ሄዱበት ለእግዚአብሔር ምን ይሳነዋል? የውርስ መንገድ። ደራሲ ቺኖ አችቤ፣ ተርጓሚ ስምዖን ወንዲራድ። በ2007 ዓ.ም ከታተመ የውርስ መንገድና ሌሎች አጫጭር ልቦለዶች የትርጉም መድብል የተገኘ። የማይክል ኦቢ ተስፋዎች
እውን ይሆናሉ ብሎ ከጠበቀበት በጣም በቀደመ ጊዜ ሰመሩ። በጥር 1949 የእንዱሜ ማዕከላዊ ትምህርት ቤት ርዕሰ መምህር ሆኖ ተሾመ። ኋላ ቀርና አዝጋሚ ትምህርት ቤት ስለነበር ባለስልጣናቱ ወጣትና በኃይል የተሞላ ሰው እንዲመራው መላካቸው ነው። ኦቢ ኃላፊነቱን በታላቅ ስሜት ተቀበለ። በጣም በርካታ ድንቅ ሐሳቦች አሉት። አሁን እነዚህን ሐሳቦቹን ወደ ተግባር የመመንዘሪያ ዕድል አግኝቷል። የወሰደው እጅግ ጥሩ የሁለተኛ ደረጃ ትምህርት በይፋዊ መዛግብት ላይ ወሳኝ መምህር አስብሎት በተልእኮ ዘርፍ ላይ ካሉ ሌሎች ርዕሳነ መምህራን የተለየ ያደርገዋል። በዕድሜ በገፉና ባልተማሩ ግትሮች ልቦናዎች የደነደኑ ጠባብ አመለካከቶችን በመውቀስ በኩል ደፋር ተናጋሪ ነው። መልካም ሥራ እንሰራበታለን አይደለም እንዴ? ሲል ወጣት ሚስቱን ጠየቀ። የእድገቱን አስደሳች ዜና እንደሰማ የአቅማችንን ሁሉ እናደርጋለን መለሰች። ውብ የአትክልት ስፍራዎች ይኖሩናል። ከዚያም ሁሉም ነገር ዘመናዊና አስደሳች ይሆናል። በትዳራቸው 2 ዓመታት እርሱ በዘመናዊ ስልቶች ባለው ጥልቅ ስሜትና ኦኒትሻ ገበያ ውስጥ ነጋዴ ቢሆኑ በሚሻላቸው እነዚህ ያረጁ ያፈጁ አስተማሪዎችን ንቀት ሙሉ በሙሉ ተለክፋለች። ወዲያውኑ ራሷን የወጣቱ ርዕሰ መምህር የተደነቀች ሚስት አድርጋ መመልከት ያዘች። የትምህርት ቤቱ ንግሥት። የሌሎቹ መምህራን ሚስቶች እርሷ በያዘችው ስፍራ በቅናት እርድብን ይላሉ። በሁሉም ነገር ላይ ወረትና የጊዜው ፈሊጥ ሆኖ የሚገነው ልማድ ሁሉ ከእርሷ የሚኮረጅ ይሆናል። ከዚያ እንደ ድንገት ሌሎች ሚስቶች ላይ ያኖሩ እንደሚችሉ ተገለጠላት። በተስፋና በስጋት መካከል እየዋለለች ባሏን ጭንቀት በሰነገው ፊቷ እያየች ጠየቀችው። ባልደረቦቻችን ወጣቶችና ላጤዎች ናቸው። ለዚች ጊዜ ብቻ ባልተጋራችው የስሜት ግለት ውስጥ ሆኖ መለሰላት። ይህም መልካም ነገር ነው። ቀጠለ። ለምን ጠየቀች። ለምን መሰለሽ? ሁሉንም ጊዜያቸውንና ጉልበታቸውን ለትምህርት ቤቱ ይሰጣሉ። ናንሲ ቅዝዝ አለች። ለጥቂት ደቂቃዎች ያህል ስለ አዲሱ ትምህርት ቤት ጥርጣሬ ገባት። ነገር ግን እንዲያ የሆነው ለጥቂት ደቂቃዎች ብቻ ነው። የእርሷ ግላዊ ክፉጣ የባሏን ግሩም ዕድል ከማየት አልገደባትም። ወንበር ላይ እጥፍ ብላ እንደተቀመጠች አየችው። ትከሻ ጎበጥ ብሎ ደካማና በቀላሉ ተሰባሪ መስሏል። ነገር ግን አንዳንዴ በድንገተኛ የአካላዊ ጥንካሬ ፍንዳታ ሰዎችን ያስገርማል። አሁን ባለው አቋቋሙ ግን ሁሉም አካላዊ ብርታቱ ከጥልቅ ዓይኖቹ ማዶ ሸሽቶ የተደበቀና እጅግ የተለየ ሰርጎ የመመልከት አትኩሮትን ያላበሰው ይመስላል። ገና 26 ዓመቱ ነው፣ ግን 30 ወይንም ከዚያ በላይ ዓመት የሞላ ይመስላል። በጥቅሉ መልከ መልካም አይደለም አይባልም። አንድ ነገር ልጠይቅህ አለች ናንሲ ከቆይታ በኋላ ከሴቶች መጽሔት ላይ ያነበበችውን ያነጋገር ፈሊጥ እየቀዳች። ለእነዚህ ሰዎች ትምህርት ቤት እንደምን መመራት እንዳለበት የምናሳይበት እንዴት ያለ ግዙፍ ዕድል እንደገጠመን እያሰብኩ ነበር። ኑዱማ በየትኛው መለኪያ ኋላ ቀር ከመባል የማያመልጥ ትምህርት ቤት ነው። አቶ ኦቢ ሙሉ ሕይወቱን ትምህርት ቤቱ ላይ አፈሰሰ። ሚስቱም እንደዛው። 2 ዓላማዎች ነው የነበሩት። ጥራቱን የጠበቀ ትምህርት ግድ ይላል እና የትምህርት ቤቱ ግቢ ወደ ውበት መናገሻነት መቀየር አለበት። ናንሲ የምታልማቸው የአትክልት ስፍራዎች ከዝናቡ መምጣት ጋር እውን ሆኑ። ማራኪ የሂቢስከስና አላማንዳ አበባ ተክሎች በአጥር መልክ ተደርድረው የትምህርት ቤቱን ግቢ ከሌላው ተራ የአካባቢው ቁጥቋጦ ለዩት። አንድ ምሽት ኦቢ የሥራውን ውጤት በማድነቅ ላይ ሳለ ግን አንዲት የመንደሯ አሮጊት ወደ ግቢው ጥሰው ገብተው በማሪጎልድ የአበባ መደብና የአትክልት አጥር ላይ ሲያልፉ ተመልክቶ ሰቀጠጠው። ወደ ቦታው ሲቀርብ በትምህርት ቤት ውስጥ አልፎ ወደ ሌላኛው ጎን የሚያደርስ አሁን ግልጋሎት መስጠት ያቆመ የእግር መንገድ ፈዛዛ ዱካዎችን ማየት ቻለ። በጣም ነው የሚገርመኝ አለ በስፍራው 3 ዓመታትን ላሳለፈ አንድ መምህር። ይህን መንገድ እንዲጠቀሙ ለመንደርተኞቹ መፍቀዳችሁ አስገራሚ ነው። ጭንቅላቱን ነቀነቀ። መንገዱ አለ መምህሩ ይቅርታ በሚጠይቅ ቅላጼ ለነሱ በጣም አስፈላጊ መሆኑ ታይቷል። ምንም እንኳ ያንን ያህል ግልጋሎት ላይ ባይውልም
የመንደሩን ቤተ መቅደስ ከቀብር ስፍራቸው ጋር ያገናኛል። ታዲያ ከትምህርት ቤቱ ጋር ምን ያገናኘዋል? እርሰ መምህሩ ጠየቀ። እርሱን እንኳን አላውቅም መለሰ ተጠያቂው ትከሻውን እየሰበቀ። ነገር ግን ከጥቂት ዓመታት በፊት ልንዘጋው ስንሞክር ትልቅ ብጥብጥ ተነስቶ ነበር። ያ ከተወሰነ ጊዜ በፊት ነው። አሁን ግን ጥቅም ላይ አይውልም አለ ኦቢ ትቶት እየሄደ። በሚቀጥለው ሳምንት የመንግስት የትምህርት ጽሕፈት ቤት ባለሙያው ትምህርት ቤቱን ለመገምገም ሲመጡ ይሄ ምን ሊሉት ነው? እኔ እስከማውቀው ድረስ መንደርተኞች የመማሪያ ክፍሎቹን ሳይቀር ለባዕድ አምልኳቸው ስነ ስርዓት መከወኛ ይሁንልን ብለው ቢወስኑም አይገዳቸውም። መንገዱ የትምህርት ቤቱን ቅጥር የሚነካበት ቦታ ላይ ከባድ አጣናዎች ተተከሉ። በተጠቀለለ ሽቦ ይበልጥ ጥንካሬ እንዲያገኙም ተደረገ። ከ3 ቀናት በኋላ የመንደሩ የአኒ ቄስ እርሰ መምህሩን ለማናገር መጡ። በዕድሜ የገፉና ሲራመዱም ጎበጥ ያሉ ሰው ናቸው። በሙግት ውስጥ አዲስ ነጥብ በሰነዘሩ ቁጥር አጽንዖት ለመስጠት ጠንካራ የመደገፊያ ዱላቸውን መሬት ላይ መታ መታ የማድረግ ዝንባሌ አላቸው። ከተለመደው የሰላምታ ልውውጥ በኋላ የአያት ቅድመ አያቶቻችን የውርስ መንገድ በቅርቡ ተዘጋ ሲባል ሰማው አሉ። አዎ መለሰ ኦቢ። የትምህርት ቤቱ ግቢ ወደ አውራ ጎዳናነት እንዲቀየር አንፈቅድም። ይኸውልህ ልጄ አሉ ቄሱ የመራመጃ ዱላቸውን ዝቅ እያደረጉ፣ ይህ መንገድ አንተ ሳትወለድ ገና ጀምሮ ነው እዚህ የነበረው። አባትህም ሳይወለድ የዚህ መንደር ጠቅላላ ሕይወት የተመሰረተው በእርሱ ላይ ነው። የሚሞቱ ዘመዶቻችን የሚሰናበቱንና አያት ቅድመ አያቶቻችን ብቅ እያሉ የሚጎበኙን በዚሁ መንገድ ነው። ከምንም በላይ ደግሞ የሚወለዱ ልጆቻችን የሚመጡበት መንገድም ነው። አቶ ኦቢ ፊቱ ላይ በርካታ የተነከረ ፈገግታ ለጥፎ አዳመጠ። የዚህ ትምህርት ቤት ዋና ግብ አለ በመጨረሻ ልክ እንደዚህ ያሉ አጉል እምነቶችን ማስወገድ ነው። ሙታን የእግር መንገድ አያስፈልጋቸውም። ሐሳቡ በጠቅላላ ቅዠት ነክ ነው። ያለብን ኃላፊነት ልጆቻችሁን እንደዚህ ባሉ ሐሳቦች እንዲሳለቁ ማስቻል ነው። የምትለው እውነት ሊሆን ይችላል መለሱ ቄሱ። ነገር ግን እኛ የምንከተለው የአባቶቻችንን ልማድ ነው። መንገዱን እንደገና የምትከፍትልን ከሆነ ምንም የሚያጣላን ጉዳይ አይኖርም። እኔ ሁልጊዜም እንደምለው ጭልፊቷም ትቀመጥ፣ ንስር አሞራውም ይቀመጥ። ለመሄድ ተነሱ። በጣም አዝናለሁ አለ ወጣቱ ርዕሰ መምህር። የትምህርት ቤቱ ግቢ የሕዝብ መንገድ ሊሆን አይችልም። ከመመሪያችን ይጻረራል። የግቢውን አጥር ተከትሎ ዳርዳሩን የሚሄድ ሌላ መንገድ እንድትቀይሱ አስተያየት እሰጣለሁ። ከኛ ልጆች መካከል የተወሰኑት እንዲያግዟችሁ ልናደርግላችሁም እንችላለን። አያት ቅድመ አያቶቻችሁ ትንሽ መጠማዘዝ የሚከብዳቸው አይመስለኝም። ሌላ የምለው ቃል የለኝም አሉ አዛውንቱ ቄስ ከውጭ ደርሰው። ከ2 ቀናት በኋላ አንዲት ወጣት ሴት ወሊድ ላይ ሳለች ሕይወቷ አለፈ። አዋቂ ሰው በፍጥነት ተጠራና ለምክር ቀረበ። አዋቂው በአጥሩ ለተቀየሙ አያት ቅድመ አያቶች ከበድ ያለ መስዋዕት እንዲቀርብ ሐሳቡን ለገሰ። በሚቀጥለው ቀን ኦቢ ከእንቅልፉ ሲነቃ የልፋቱ ውጤት ወደ ፍርስራሽነት ተቀይሮ ጠበቀው። ውቦቹ የአትክልት አጥሮች በመንደረኞቹ መንገድ በኩል ያሉት ብቻ ሳይሆኑ በትምህርት ቤቱ ዙሪያ ያሉት ተነቃቅለዋል። አበቦቹ ሞተዋል። ከትምህርት ቤቱ ሕንፃዎች መካከል አንደኛው ተገፍቶ ወድቋል። ያንን ዕለት ፈረንጁ ገምጋሚ የትምህርት ቤቱን ሁናቴ ሊያጠና መጣ። ስለ ትምህርት ቤቱ ግቢ ስጋቱን የሚገልጽ ቀፋፊ ዘገባ ጻፈ። ይበልጥ የተከፋበት ግን በከፊል በአዲሱ ርዕሰ መምህር የተንሸዋረረ ስሜታዊ እርምጃ የተነሳ በትምህርት ቤቱና በመንደሩ መካከል የተነሳው ጎሳዊ ብጥብጥ መሆኑን ያትታል። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ።
በቀጣይ ትረካ እስከምንገናኝ መልካም ጊዜ